የዛሬው ታሪካችን እንዲህ ይጀምራል። ልጁ ነገውን ሚስት ሊያገባ ሽር ጉድ ላይ ሳለ እናቱ ድንገት ከዚህ ዓለም በሞት ትለየዋለች። ታዲያ የሰርጉን ፕሮግራም ወደ አመት አዘዋወረው። የማይደርስ የለምና ያ ቀጠሮ ቀን አመቱን አክብሮ ብቅ አለ። ልጁም የሚፈልጋትን ሴት አገባ። ያ ጊዜ አባቱ በባዶ ቤት ብቻውን ሊቀሩ ተገደዱ። ምክንያቱም ባለቤታቸው ከሞተች በኋላ ከዚህ አንድ ልጃቸው ሌላ ማንም አልነበራቸውም። ልጁም ከአዲሷ ሚስቱ ጋር ኑሮውን ጀመረ። አንዳንድ ጊዜ ሚስቱን ይዟት አባቱን ሊጠይቅ ይመጣል። አንዳንዴ ደግሞ እሱ አባቱን ጠይቆ እስኪመለስ እሷ ቤተሰቦቿ ዘንድ ተጠብቀዋለች። ታዲያ ሚስቲቱ የሷን ቤተሰቦች ብቻ እንዲጠይቅ ታስገድደው ነበር። ታዲያ በዚህ መልኩ 5 አመታት ተቆጠሩ። በዚህ መካከል እነኚህ ምስኪን አባት በእርጅና ላይ በሽታ አዳከማቸው። የአባቱ ሁኔታ ያሳሰበው ልጅ አባቱን ቤት ሊወስዳቸውና ሙሉ እንክብካቤ እንዲደረግላቸው ሲጠይቃቸው የልጁ ሚስት ዘንድ ተቀባይነት የሌለው እንግዳ እንዳይሆኑ ስለሰጉ ጥያቄውን አልተቀበሉትም ነበር። ከዛም ለረጅም ጊዜ ልጃቸው ቶታ ለጥያቄው እጅ እንዲሰጡ አደረጋቸውና ልጃቸው ቤት ቀሪ ዘመናቸውን ሊያጠናቅቁ ብቅ አሉ። ያ ጊዜ ታዲያ የልጃቸው ሚስት ደስታ ራቃት። 2 አይነት ምግብ ማብሰል ጀመረች። ለሽማግሌው በግዴለሽነት ትሰራና ታቀርብላቸው ነበር። አባት ምግብ ብቻቸውን መብላት ቢከብዳቸውም እንኳን ከልጃቸውና ከልጅ ልጃቸው ጋር አብረው መብላትን አትፈቅድላቸውም ነበር። የሚስቱና የአባቱ ሁኔታ ትንግርት የሆነበት ልጅ በሁለቱም ማዕበላት ውስጥ ሆኖ ይናወጥ ጀመር። ከአባቴ ልሁን ወይንስ ከሚስቴ? ታዲያ በዚህን ጊዜ ሚስት አንድ ሐሳብ ሰነዘረች። ለምን ሚስት አናመጣላቸውም? እሳቸውንም ትንከባከባቸዋለች፣ እኛም እንገላገላለን አለች። ልጁን በዚህ እድሜያቸው አግብተው መኖር እንደማይችሉ ስላመነ አንድ አማራጭ ፊቱ ላይ ድቅና አለለት። አረጋውያን ማቆያ ሰው የሌላቸው ሽማግሌዎች የሚኖርበት ድርጅት ውስጥ ሊወስዳቸው ወሰነ። እናም ይዟቸው ሄደ። ልጁም ለዘመናት አብሮት የኖረውን የገዛ አባቱን በገዛ እጁ ገብቶ በማያውቅበት ግቢ ውስጥ አስገብቶት እንባውን እያፈሰሰ ተመለሰ። አባቱን እዛ ግቢ ውስጥ ካስገባቸው በኋላ በሳምንት ሊጠይቃቸው ወደ ግቢ ገባ። አባት በብጣሽ ወረቀት መልእክት አስቀምጠውለት ከዚህ ዓለም በሞት ተለይተዋል። መልእክቱም እንዲህ ይል ነበር: ውዱ ልጄ፣ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ድሮ ከስራ ስገባ አንተ ያለህበት ክፍል ገብቼ ላንተ መጫወቻዎችንና ጣፋጭ ነገሮች ስሰጥህ ነበር። ልጄ፣ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ዋና ላለማምድህ ገንዳ ውስጥ አንተን ተሸክሜ የምዋኝበት ጊዜ ነበር። ውዱ ልጄ፣ ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ አንተ ህፃን እያለህ ቢሮ ይዤ ስሄድ አንተ ቢሮ ውስጥ የሚጠቅሙኝን ወረቀቶች ስትቀዳደድብኝና በፍቅር ፈገግ እያልኩኝ የምመለከትህ ጊዜ ነበር። ልጄ፣ በህይወት ካሳለፍኳቸው ምርጥ ጊዜያት ሁሉ ደስ የሚለኝ ላንተ የምትፈልገውን ሁሉ ልብስ ስገዛ በኪሴ ያለውን ብር በአጠቃላይ ሳወጣና አንተ አምሮብህ እኔ ደግሞ የተቀደደ ልብስ ስለብስ ነበር። ልጄ፣ አሁን እኔ አንተን አልወቅስህም፣ ነገር ግን በእንባ ተሞልቼ ይህንን የምጽፍልህ የኔ መጨረሻ እንዲህ ይሆናል ብዬ አስቤ ስለማላውቅ ነው። የህይወቴ መጨረሻ ባንተ እቅፍ እንዲሆን ነበር ምኞቴ፣ ነገር ግን አልተሳካም። ውዱ አባትህ ይላል። ልጁም አንብቦ እንደጨረሰ እንባውን እያፈሰሰ ጸጸቱን ተሸክሞ ወጣ። አህባቢ ፊላህ፣ ምን ለማለት ፈልጌ ነው? በህይወት እስካላችሁ ድረስ አባታችሁን እናታችሁን እያገለገላችሁ ኑሩ። ከዛሊክ አባቶቻችሁ እናቶቻችሁ በህይወት እስካሉ ድረስ መተኪያ የሌላቸው እንቁ ናቸው። ስለዚህ በማንም እንዳትተኳቸው አደራ። ሁላችንንም አላሁ ተዓላ በህይወት ያሉትን ቤተሰቦቻችንን የምንخدም አላህ ያድርገን። የሞቱብንን ደግሞ አላህ ጀነተል ፊርደውስን ይወፍቅልን። አላሁማ አሚን።